ሰላም ተመልካቾቻችን እንደምሰንብታችኋል። በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር ያዘጋጀናቸውን መረጃዎች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ቀዳሚው መረጃችን እናምራለን። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በኢትዮጵያ ካፒታል ገበያ በይፋ ስራ መጀመሩን አስታውቋል። ባንኩ ከኢትዮጵያ ካፒታል ገበያ ባለስልጣን መጋቢት 12 2017 ዓ.ም የስራ ፍቃድ ማግኘቱ የሚታወስ ሲሆን በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ግንቦት 6 2017 ዓ.ም የንግድ አባልነት ምዝገባ ማከናወን ችሏል። በያዝነው ሳምንት ግንቦት 26 ቀን 2017 ዓ.ም ደግሞ ባንኩ አገልግሎት በይፋ ስራ ስለመጀመሩ አስታውቋል። ይህም ወጋገን ካፒታል አክሲዮን ማህበር በኢትዮጵያ የካፒታል ገበያ ቀዳሚው የኢንቨስትመንት ባንክ ያደርገዋል። ባንኩ የሰነደ መዋዕለ ንዋዮች ግብይት የማማከር ስራ፣ የአዋጭነት ጥናት፣ በውክልና የሰነደ መዋዕለ ንዋዮች ግብይት የማሳለጥና ሌሎችም የአከናዋኝነት ተግባራትን ይሰጣል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት በዚህ ወቅት እንዳሉት ኢትዮጵያ የካፒታል ገበያ መጀመሯ ዘርፈ ብዙ ፋይዳ ይኖረዋል። ወጋገን ካፒታል ኢንቨስትመንት ባንክ በ385 ሚሊዮን ብር የተከፈለ ካፒታል የተቋቋመ ሲሆን በኢትዮጵያ ካፒታል ገበያ ላይ የበኩሉን አስተዋጽኦ የማድረግ ዓላማ አለውም ብለዋል። በተለይም በካፒታል ገበያ ለሚሳተፉ የመንግስት ተቋማትና የልማት ድርጅቶች እንዲሁም የንግድ ተቋማትና ለባለሀብቶች እንዴት አዋጭነት ባላቸው ዘርፎች ላይ መሰማራት እንደሚችሉ የማማከር አገልግሎትም ይሰጣል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ የሆኑት ዶክተር ጥላሁን እስማኤል በበኩላቸው ኢንቨስትመንት ባንኮች ተአማኒነት ያላቸው ኩባንያዎች እንዲኖሩ በማድረግ የጤናማ የአክሲዮን ግብይት እንዲፈጠር ያስችላል። ተመልካቾቻችን በዚህ ጉዳይ በቀጣይ ፕሮግራማችን ሰፊ ማብራሪያ ይዘን የምንመለስ ይሆናል። ወደ ሌላኛው መረጃችን እንለፍ። የህዝብ ተወካዮች ምክር ቤት የብድር ስምምነቶችን አጸደቀ። የብድር ስምምነቶቹ በኢትዮጵያና በአረብ ባንክ ለአፍሪካ ኢኮኖሚ ልማት እንዲሁም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል የተደረገ ነው። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ አዋጁን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ ኢኮኖሚያዊ እድገትን ለማሳለጥ የሚደረገውን ጥረት ከማገዝ ባለፈ የስራ ዕድል ፈጠራ ተግባራት ስኬታማ እንዲሆን ከፍ ያለ አስተዋጽኦ አለው። የአረብ ባንክ ለአፍሪካ ኢኮኖሚ ልማት 49 ሚሊዮን 550 ሺህ የአሜሪካን ዶላር ድጋፍና በብድር ማቅረቡን ጠቅሰው ከዚህ ውስጥም 450 ሺህ ዶላሩ በድጋፍ መልክ የሚቀርብ ነው ብለዋል። ብድር ስምምነቱ በግብርና ኢንዱስትሪ ፓርኮችን ለማስፋፋት፣ የባለሙያዎችን አቅም ለመገንባት፣ የመስኖ አውታሮችንና የግብርና ምርታማነትን ለማሳደግ ይውላልም ተብሏል። በግብርና ኢንዱስትሪው ዘርፍ ተሳታፊ እንዲሆኑ የሚያስችል ለሴቶችና ልጅ አገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል ይውላልም ተብሏል። ቀጥለናል ተመልካቾቻችን። የትራንስፖርትና ሎጂስቲክስ ዘርፍ ለውጭ ባለሀብቶች ሙሉ ለሙሉ ክፍት ሊደረግ መሆኑ ተገለጸ። የትራንስፖርትና ሎጂስቲክስ ዘርፍን በቅርቡ ሙሉ በሙሉ ለውጭ ባለሀብቶች ክፍት ሊደረግ ስለመሆኑ የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ሀገሪቱ ያካሄደቻቸውን የኢኮኖሚ ለውጦችና ለውጭ ባለሀብቶች ክፍት ለማድረግ ከታቀዱ ዘርፎች በአዋጅ ቁጥር 1360/2017 መሰረት በቅርቡ ክፍት ከሚደረጉ ዘርፎች መካከልም የትራንስፖርትና ሎጂስቲክስ ዘርፍ አንዱ ነው ተብሏል። እንደ ሪፖርተር ዘገባ የሎጂስቲክስ ዘርፉን ሙሉ በሙሉ ለውጭ ባለሀብቶች ክፍት ለማድረግ የህግ ማዕቀፎች የተዘጋጁ መሆናቸው ተጠቁሟል። ይህ ተግባር መቼ እንደሚፈጸም ግን የተጠቀሰ ነገር አለመኖሩ በዘገባው ተመላክቷል። ተመልካቾች ቀጥለናል። ወደ ሌላኛው መረጃችን እናምራለን። የአፍሪካ ሀገራት እርስ በርሳቸውና ከተቀረው ዓለም ጋር ያላቸውን የንግድ ልውውጥ የማሳደግ ስራዎችንና ግዙፍ አህጉራዊ የልማት ፕሮጀክቶችን እየደገፈ እንደሚገኝ የአፍሪካ ኤክስፖርትና ኢምፖርት ባንክ አስታውቋል። እንደ አውሮፓውያን አቆጣጠር በ1993 የተመሰረተውና የአፍሪካ የባለ ብዝሃ ወገን የፋይናንስ ተቋም የሆነው አፍሪኤግዚም ባንክ አህጉራዊ የንግድ ትስስርን ለማጠናከር የያዘው ግብ ከአፍሪካ ነፃ ንግድ ቀጠና ስምምነት ጋር የተጣጣመ መሆኑንም ተገልጿል። ባንኩ በስምምነት ማዕቀፍ አማካኝነት ጨርቃጨርቅና አውቶሞቲቭን ጨምሮ የአፍሪካ ሀገራት የምርት ጥራት ደረጃዎች ወጥነት እንዲኖራቸው ለማድረግ እየተከናወኑ ላሉ ስራዎች የገንዘብ ድጋፍ ማድረጉን የባንኩ ተጠባባቂ ማኔጂንግ ዳይሬክተር ኤሪክ
ኢቶንግ ሞንቾ ገልጸዋል። የአፍሪካ ነፃ ንግድ ቀጠና ሴክሬታሪያትና የአፍሪ ኤግዚም ባንክ ተመሳሳይ ዓላማ ያላቸው መሆናቸውን ገልጸው የነፃ ንግድ ቀጠናው ትግበራ ውጤታማ እንዲሆን በትብብር እየሰሩ እንደሆነም ተናግረዋል። ከአፍሪካ የፋይናንስ ተቋማት ጋር በመሆን በባንክ መተማመኛ ሰነድ ማለትም ሌተር ኦፍ ክሬዲት አማካኝነት ሀገራት ነፃ ንግድ ቀጠና ስምምነቱን መተግበር የሚያስችላቸውን ገንዘብ በብድር ያቀረበ መሆኑም ተብራርቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከታቸው ጉዳዮች እንለፍ። የዓለም ኢኮኖሚክ ፎረም ትንበያ በቀጣዮቹ ዓመታት የሚጠፉና የሚፈጠሩ ስራዎችን በቅርቡ ይፋ አድርጓል። በዓለም ኢኮኖሚክ ፎረም የስራዎች ትንበያ 2025 ሪፖርት መሰረት የዓለም የስራ ገበያ እስከ 2030 ድረስ ትልቅ ለውጥ እንደሚገጥመውም ተመላክቷል። ይህ ለውጥ አዳዲስ ስራዎችን ከመፍጠርና ነባር ስራዎችን ከማጥፋት ባለፈ የሰራተኞችን ክህሎት የማሻሻልና ዳግም የማሰልጠን ከፍተኛ ፍላጎት ይዞ እንደሚመጣ በትንበያው ተመላክቷል። አጥናፉ አበራ ሪፖርቱን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የዓለም ኢኮኖሚክ ፎረም ትንበያዎች በቀጣዮቹ ዓመታት የሚጠፉና የሚፈጠሩ ስራዎችን በቅርቡ ይፋ አድርጓል። በዓለም ኢኮኖሚክ ፎረም የስራዎች ትንበያ 2025 መሰረት የዓለም የስራ ገበያ እስከ 2030 ድረስ ትልቅ ለውጥ እንደሚገጥመው ተመላክቷል። ይህ ለውጥ አዳዲስ ስራዎችን ከመፍጠርና የነባር ስራዎችን ከማጥፋት ባለፈ የሰራተኞችን ክህሎት የማሻሻልና ዳግም የማሰልጠን ከፍተኛ ፍላጎት ይዞ እንደሚመጣ በትንበያው ላይ ተጠቅሷል። ሪፖርቱ እንደሚያመላክተው የመዋቅራዊ የስራ ገበያ ለውጡ 170 ሚሊዮን አዳዲስ የስራ ዕድሎችን ይፈጥራል ተብሎ ሲጠበቅ ይህ ደግሞ አሁን ካለው አጠቃላይ የስራ ስምሪት አኳያ 14 በመቶ ይሆናል ተብሏል። ሆኖም ይህ የስራ ገበያ ለውጥ 92 ሚሊዮን የነበሩ ስራዎች የሚያጠፋ በመሆኑ የስራ ገበያውን ሚዛን ይጠብቃል ተብሎ ይታመናል። በመሆኑም እስከ 2030 ድረስ 78 ሚሊዮን የተጣራ የስራ ዕድል እንደሚፈጠር ይጠበቃል። ይህም ከጠቅላላ የስራ ስምሪት 70 በመቶ እንደሆነ ሪፖርቱ አመልክቷል። እንደ አውሮፓውያን አቆጣጠር እስከ 2030 ድረስ በፍጥነት ያድጋሉ ተብሎ ከሚጠበቁ ስራዎች መካከል ከፍተኛ የዳታ ባለሙያዎች፣ ፊንቴክ ኢንጂነሮች፣ አርቲፊሻል ኢንተለጀንስ እና የማሽን ለርኒንግ ከፍተኛ ባለሙያዎች፣ ሶፍትዌርና አፕሊኬሽን አበልጻጊዎች ተጠቃሾች ናቸው። የመረጃ ደህንነት ተንታኞች፣ ሰው አልባና የኤሌክትሪክ ተሽከርካሪ ስፔሻሊስቶች፣ ኤንቫይሮንመንታል ኢንጂነሮችና ታዳሽ ኃይል ኢንጂነሮችም ከፍተኛ ተፈላጊነት እንደሚኖራቸው ይጠበቃል። በቁጥር ደረጃ ደግሞ የእርሻ ሙያ ሰራተኞች፣ የዴሊቨሪ ሰራተኞች፣ የግንባታ ሰራተኞች፣ የምርት ሽያጭ ሰራተኞች፣ የምግብ ማቀነባበሪያ ሰራተኞች፣ ነርሶች፣ የምክር አገልግሎት ባለሙያዎች እንዲሁም የከፍተኛና ሁለተኛ ደረጃ ትምህርት ቤት መምህራን የመሳሰሉ የትምህርት ዘርፍ ሰራተኞች በግንባር ቀደምትነት እንደሚፈለጉ ይጠበቃል። በሌላ በኩል በቁጥር ደረጃ ትልቁ ቅናሽ የሚጠበቀው በጸሐፊዎችና የቢሮ ሰራተኞች ሲሆን እንዲሁም የአስተዳደር ረዳቶችንና ስራ አስፈጻሚ ጸሐፊዎችን ያጠቃልላል። የፖስታ ቤትና የባንክ ሰራተኞችን በፍጥነት ይቀንሳሉ ተብሎ ይገመታል። ለዚህ ቅናሽ ዋነኛ መንስኤዎቹ ሰፊ ዲጂታል ተደራሽነት፣ አርቲፊሻል ኢንተለጀንስ መስፋፋት፣ የመረጃ ማቀነባበሪያ ቴክኖሎጂዎች እንዲሁም ሮቦቶችና መሰል የቴክኖሎጂ እድገቶች መሆናቸውን ሪፖርቱ ያብራራል። በአማካኝ ሰራተኞች በ2025 እና 2030 መካከል 39 በመቶ የሚሆኑት ነባር ክህሎቶቻቸው ይለወጣሉ ወይም ጊዜ ያለፈባቸው እንደሚሆኑ ተጠቅመዋል። የስልጠና ፍላጎት ከፍተኛ ሲሆን የዓለም የሥራ ገበያ 100 ሰዎች ቢሆኑ 59 የሚሆኑት እስከ 2030 ድረስ ስልጠና እንደሚያስፈልጋቸው በሪፖርቱ ተመላክቷል። ቀጣዮቹ ከነዚህ ውስጥ 29 በመቶ የሚሆኑት በያሉበት የሥራ ቦታ ክህሎቶቻቸውን ማሻሻል እንደሚችሉ፣ 19 የሚሆኑት ደግሞ ማሻሻያና መልሶ ማሰልጠን እንደሚጠበቅባቸው በትንበያው ተጠቁመዋል። ሆኖም 11 የሚሆኑት ደግሞ አስፈላጊውን መልሶ ማሰልጠን ወይም ማሻሻያ አያገኙም ተብሎ የተገመተ ሲሆን ይህም የሥራ ዕድላቸውን አደጋ ላይ ሊጥለው እንደሚችል ተሰግቷል። በዚሁ በኢኮኖሚ ሪፎርሙ የሥራ ትንበያ መሰረት 85 በመቶ የሚሆኑት ለጥናቱ ምላሽ የሰጡ ቀጣሪዎች የሰው ኃይላቸውን ክህሎቶች ማሻሻልን ቅድሚያ ለመስጠት አቅደዋል። ከነዚህም ውስጥ 70 በመቶ የሚሆኑት አዳዲስ ክህሎቶች ያላቸውን ሰራተኞች ለመቅጠር ያሰቡ ሲሆን በተጨማሪም 50 በመቶ የሚሆኑት ሰራተኞችን ከመቀነስ ይልቅ ዘመኑ ወደሚፈልጋቸው ስራዎች ለማሸጋገር አቅደዋል። 40 በመቶ የሚሆኑት ደግሞ ክህሎቶቻቸው ጊዜ ያለፈባቸው ሰራተኞችን ለመቀነስ እንዳቀዱ ተመላክቷል። በአጠቃላይ የወደፊቱ የሥራ ገበያ ስኬት ሰዎች ከቴክኖሎጂ ጋር ያላቸውን ትብብር በማጠናከር እና ለዘመኑ የሚመጥኑ ቴክኖሎጂዎችን በማዳበር ላይ እንደሚመሰረት የዓለም ኢኮኖሚክ ፎረም የሥራ ትንበያ ሪፖርት አመልክቷል።